እንግዲህ ከመጀመሪያ እስከ መጨረሻ ያለው የሽሮና በርበሬ አዘገጃጀት ይሄን ይመስላል። ይሄ እንግዲህ እርጥብ ቅመሙ ነው። ከዛ ሽሮውን እንዳጥበው አስገድዳኝ ነበር እህቴ። እውነት ለመናገር ወላሂ ነው የምላችሁ ምንም የሚታጠብ የለውም። ይሄ የምታዩት ከላይ ማለት ነው ገብስም አጃም ስለሚከካበት ልክ እንደ ባቄላው ያ ነው እንጂ የሚታጠብ ነገር ኑሮት አይደለም። ሆኖም ግን ታጠበ። በዚህ መልኩ ታጥቦ እንግዲህ እቺ መልቀም ነው እንጂ በደንብ ማንፈስ እንጂ እኔ ይቅርታ አድርጉልኝ ቀጣይ ጠቢ ብትሉኝ አላጥም። 100 ኪሎ ሽሮ ማጠብ ቀርቶ ማንፈስ መልቀም ምን ያክል ከባድ እንደሆነ የሚያውቀዋል። የሚያዘጋጅ ሰው ነው የሚያውቀው። ለእናንተ ምናልባት ሁሉ ቀላል ሊሆን ይችላል። በጣም ንጹህ ነው። በጣም ንጹህ፣ በጣም ትኩስ የተከካ ነው። ቦታው ግን ተከክቶ እንትን የሚባልበት አለ። እሱ ነው ይሄ እንደምታዩት ጠቁሮ የምታዩት እንጂ ቆሻሻ እንዳይመስላችሁ። ዞሮ ዞሮ ለእህቴ ቀሃር ሲባል ቀድማ እሺ ስላልኳት እኔም ቃሌን ላለማፍረስ አጥቤላታለሁ። በጣም ንጹህ ነው። ታጠበ። ሲደርቅ ግን ዳመና ሆነ። እንዴት ይድረቅልኝ? ፀሐዩ በጣም አስቸጋሪ ሆነ። ዝናብ ነበር በመሃል፣ ይሄ የማዚያው ዝናባ። ዞሮ አልሐምዱሊላህ ረብል ዓለሚን እንደምንም እንደማንም ደርቆ በደንብ ቆንጆ፣ በተለይ የሰሞኑ ፀሐይ በጣም ቆንጆ አድርጎ መቱት። ውብ በሆነ መልኩ ተፈጭቶ ያው ለእናንተ ሊደርሳችሁ ነው ማለት ነው። በርበሬና ሽሮ ማዘጋጀት እንደነገርኳችሁ ኬሚስትሪ ነው። በጣም ከባድ ነው፣ ፈታኝ ስራ ነው እና አልሐምዱሊላህ ረብል ዓለሚን ያው ተጠናቋል። ይሄ 100 ኪሎ ሽሮ ቀርቶ 20 30 40 ለምን 20 30 እንደው 25 ይሄ ምን ያክል ሸራ እንደሚይዝ ምን ያክል ጊዜ እንደሚወስድ ማቀው ነኝ። አልሐምዱሊላህ እንግዲህ እንደዚህ ተደርጎ አደረ። ከዛም ጧት ተበትኖ ተሰጣ። ይሄ እንዲጠራ ብዬ ውሃ እያደረኩበት ነው፣ ማጥለያ ላይ ከታች ባልዲ አድርጌ ማለት ነው። ያው ማሻላ ቆንጆ ተደርጎ ከታጠበ በኋላ እንደዚህ ማዳበሪያ ላይ ያደረኩት። ይሄ ታጥቦ ካለቀ በኋላ ነው። እንደዚህ ጭብጥ አድርጌ ደግሞ ዝርግት አድርጌ ማሳይ ምንም ነገር እንደሌለው እንዲታይ ስለፈለኩ ነው። ከዛም ያው ወደ ደረቅ ቅመሙ ነው። ደረቅ ቅመሙ ይሄ ነው። ሁሉ ነገር እንግዲህ ይሄ ሁሉም ለሽሮ ነው። ማሻአላ ተባረክ ረህማን። በጣም ቆንጆ ተደርጎ የተዘጋጀ ምጥን የሆነ ሽሮ ነው። እዚህ ጋር የበርበሬው ቅመም ነው። እዚህ ጋር ደግሞ የሽሮ ቅመም ነው። ኮረሪማ 2200 ብር ነው ኪሎ ማለት ነው ጀማዓ። እና ያው እህቴም ደግሞ በደንብ አድርጊበት ስላለችኝ በደንብ ዘና ብዬ ቆንጆ አድርጌ ነው ቅመም ያደረኩበት። ለሁላችሁም እህቶች በነገራችን ላይ እኔ አብዛኛውን ቅመም በደንብ ነው የማደርገው። ይህንን የመሰለ ሽሮና በርበሬ እጅጉን ቢያደክምም ተዘጋጅቶላታል። እሷ ተወደዋለች። ለሷ ምቾት ያለው ነገር ይሆናል ብዬ ነው የማስበው ኢንሻአላህ። ሌሎቻችሁ ግን እጠቢ እንዳትሉኝ። እኔ ሽሮና በርበሬ የማዘጋጀው ራሴ ነኝ። በጣም ደክምበታል፣ በጣም ለፋለሁ። ለእናንተ ቆንጆ ነገር እንጂ መጥፎ ነገር ማቅረብ ራሱ አያስደስተኝም። በዚህ 100% እኔ ልቤን አውቀዋለሁ። ከዛ ውጭ ግን እጠቢ ምንም የሚታጠብ ነገር የለም። ይሄ በማለት አይነት ታሽጎ ለአመት ለሁለት አመት የቆየ ክክ አይደለም፣ ትኩስ የተከካ ነው። እና እባካችሁን ውድ የምወዳችሁና የማከብራችሁ ስለማያስፈልገው እጠቢ። አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ያችሁ እንግዲህ 100 ኪሎ ሽሮና 20 ኪሎ በርበሬ፣ 100 ኪሎ በሽሮና 20 ኪሎ በርበሬ ነው። በርበሬው ቆየት አለ ከተች ላይ የተገዛው 500 ብር በነበረበት ሂሳብ ስለነበረ አሁን ላይ የሱ ዋጋ ለእናንተ ስለማይጠቅማችሁ አሁን ያለው ዋጋ ግን 600 ብርና 550 ብር ነው። ያው እኛ ብዛት ዋጋ 550 ነው የምንገዛው። እና እንግዲህ 7 ኪሎ ባቄላ፣ 10 ኪሎ አተር፣ 10 ኪሎ ሽምብራ፣ 10 ኪሎ ጓያ ተደርጎ እጅግ ባማረ ሁኔታ 8 ኪሎ በርበሬ ተደርጎበት አጠቃላይ 28 ኪሎ በርበሬ ተገዛ። 8 ኪሎ ወደ ሽሮ ላይ ገባ እና 100 ኪሎም ሲፈጭ ሳፊ 100 ኪሎ ነው የሆነው። አንዳንድ ጊዜ ይቀንሳል። በነገራችን ላይ በርበሬም እንደዛ ይቀንሳል። ለምን? ስለሚለቀም ወጭ ስላለው ጭማሪ ነገር አይመጣውም። እና አልሐምዱሊላህ ረብል ዓለሚን የዚች እህቴ ትእዛዝ የቆየ ትእዛዝ ነው። ረመዳን ላይ ነበር ያዘዘችኝ እና እንዲታጠብ ፈልጋለሁ አለችኝ። ታጥቦ ነው የተዘጋጀውና ባቄላው። በዚሁ አጋጣሚ ሌሎቻችሁ ጠቢ ብትሉኝ አጥቤን ያላዘጋጅላችሁም ይቅርታ አድርጉልኝ። ምክንያቱም እኔ ትኩስ የተከካ አተርና ሽምብራ ባቄላ ነው የምጠቀመው።
ምንም አይነት ጥባት የሚያስፈልገው ነገር ይሄ በማላይታይን ታሽጎ የሚቆይ ነገር ስለማልገዛ አላጥብላችሁም። ለዝቼቴ ግን ያው እንደ ትምህርት የሆናችሁ ዘንዳ የእሷን ያጠብኩትን አሳያችኋለሁ። ምንም አይነት ቆሻሻ የለውም። ኢላ ገብስ ሲፈተግ ያው ማሽኑ አንድ ስለሆነ ገብስ የሚፈተግበትና ባቄላ የተቆላ የሚከካበት የሆነ አመድ የሚመስል ነገር አለ። ከዛ ውጭ ምንም አይነት ነገር የወጣው የለምና ሌሎቻችሁ እጠቢ ብትሉኝ ወላሂ አላጥብም፣ ይቀራል እንጂ ስራው ማለት ነው። ከዛ ውጭ ምክንያቱም ስለፈተነኝ ነው። 100 ኪሎ ሽሮ ማዘጋጀት ምን ያክል ከባድ እንደሆነ ለእናንተ መናገር ምንም ያስፈልጋል ብዬ አላስብም። እጅግ በጣም አድክሞኛል ሀቂቃ ማለት ነው። ግን እህቴን ትእዛዟን ተቀብያታለሁኝ። ረጅም ሰዓትም ታግሳኛል። ለምን ታጥቦ እንዲዘጋጅ ስለፈለገች። ሲቀጥል ደግሞ እሷ ባታየኝ እኔን አለያየኛል ብዬ የምሰራ አይነት ሰውም ስለሆንኩኝ የሰራሁትን ቪዲዮ ለእሷ አድርሻታለሁ። ወደፊትም ደግሞ ለእናንተ አሁን ከዛሬው ቪዲዮ ጋር ምለቀው ይኖራል፣ ታዩታላችሁ። እንግዲህ ይሄ ሽሮና በርበሬ መታጠቡ ይከፋል ማለት ሽሮ መታጠቡ ይከፋል ብዬ አይደለም፣ ግን እኔ ጊዜ አይኖረኝም። ራሴ ነኝ የማዘጋጀው። ይሄንን ካጠብኩ ምንም አይነት ጊዜ ስለማይኖረኝ የሌሎች ሀቅ ስለሚቀርብኝ ባቄላውም ሽምብራውም ትኩስ የተከካ በቃ ትኩስ ስለሆነ መታጠብ የሚያስፈልገው ሲሆን እኔ ራሴ ማንም ሳይለይ በፊት የማደርገው ነገር ስለሆነ የሚታጠብ ነገር ግን ስለሌለው እጠቢው ባትሉኝ በጣም ደስ ይለኛል። በተረፈ እንግዲህ የ7 ኪሎ ባቄላና 50 ማን ነው 10 አተር 10 ሽምብራ 10 ጓያ ከሶስቱም 10 ኪሎ ተደርጎ ወላሂ ነው የምላችሁ። እንግዲህ እኔ ቃላቱን ላይ ያጥረኛል ለመናገር ማለት ነው። እጅግ በጣም ውብ ተደርጎ እንግዲህ ከለሩን እዩት ጀማ፣ በጣም የሚያምር ምንም አይነት እንትን ሳይገባበት ሽሮ ማን ነው በርበሬ ሳይደረግበት የሚሰራ ነው። ማሻአላህ ተባረክ ረህማን እዩት። ያው ሁሉም አንድ ላይ ስለሆነ የተዘጋጀው ከለሩ ሁሉም አንድ አይነት ነው። 8 ኪሎ በርበሬ ገብቶበታል። ማሻአላህ ተባረክ ረህማን ጉሉ ማሻአላህ። በቅርብ ነው የምመጣው ብላኛለች። እሷም ራሷን አት ከዚህ ሽሮ የምትቀምሰው 20 ኪሎ በርበሬ ደግሞ እዚህ ጋር እንደምታዩት ያው በርበሬ ማሻአላህ ተባረክ ረህማን ከለሩ በጣም የሚያምር ጽድት ያለ ሆኖ የተዘጋጀ ሽሮና በርበሬ ነው። ልንገራችሁ እዚህ ሽሮ ላይ 16 ኪሎ ነጭ ሽንኩርት ተደርጎበታል። በ300 ብር ተገዝቶ 4800 ብር ነጭ ሽንኩርቱ ይዟል ማለት ነው። 16 ኪሎ 6 ኪሎ ዝንጅብል በ150 ብር ሂሳብ፣ ጭናዳም፣ አዝማሪኖ፣ እርጥብ ድንብላል ተደርጎበት ከበርበሪ ጋር ግማሹ ተደልዞ እንደ ጧት ተሰጥቶ እንግዲህ ከታጥቦ ቢያንስ 5 ቀን 6 ቀን ፀሐይ ወስዷል። በነገራችን ላይ ለዛውም ልዝዝ እንዳለ ነው። በጣም አልደረቀም። ያው ቀላቀልኩት በአንድ ሆኖ ደረቀ። ማሻአላ ሆኖ ነው የደረቀው። ሲደርቅ እጅግ በጣም ደግሞ ልሟልም። ዩት ቀረብ እንደዚህ ተደርጎ ሲታይ ያስታውቃል። በጣም ቆንጆ ተደርጎ ቅመሙ ወላሂ ነው የምላችሁ የበርበሬውም የሽሮም ሆኖ 10680 ብር ፈጅቷል። በጣም ከመነግራችሁ በላይ ቆንጆ 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 ተደርጎ የተዘጋጀ ውብ የሆነ ሽሮና በርበሬ ተዘጋጅቶላታል ማለት ነው። እዚህ ጋር 10 ኪሎ ቀይ ሽንኩርትና 2 ኪሎ ዝንጅብል፣ ነጭ ሽንኩርት እንደ ጭናዳሙ አዝማሪ ነው ሁሉ ነገር ተደርጎበት በርበሬውም እንደዚህ በአማረ መልኩ ማሻአላህ ተባረክ ረህማን። የብዙ እህቶችን ስራ ወደ ጎን ትቼ ነው። ለምን ሙሉ ግቢው ይሄ ተሰጥቶበት ነው። ታጠበ፣ ከዛም ደግሞ ተለቀመ ምናምን። ይሄ ጥቁር ጥቁሩ መነሳት አለበት። ከዛ ውጭ ምንም አይነት ቆሻሻ የለውም ብያችኋለሁኝ። ወላሂ ነው የምላችሁ። ይት ሽታውን አጠይቁኝ። ዛሬ ነው ያስፈጨሁት። አስፈጭቼ የመጣሁት አይጥ መስዬ ነው የመጣሁት። ወላሂ ነው የምላችሁና ይት ማሻአላ ተባረክ። ብቻዬን አይደለም እጄ ያስፈጨሁት፣ ሰው አለኝ አልሐምዱሊላህ። እና እንደዚህ ያማረ ሽሮና በርበሬ ከፈለጋችሁ በ0967 1771 94 ታገኙኛላችሁ። ይሄ 20 ኪሎ በርበሬው ነው። 8 ኪሎ ደግሞ እዚህ ላይ ገብቷል ማለት ነው። አጠቃላይ 69500 ብር ፈጅቷል። ስንዴ አንድ ኩንታል አዛኛለች ኪሎ በ70 ብር ሂሳብ ማስፈጫ ማዳበሪያ አጠቃላይ ተጀምሮ 7650 ብር ነው ይሄ ማለት ነው። እና እንደምታዩት ይሄ ስንዴ በጣምም ላም እንዳይል ነው ያስደረኩት። ለምን ለዳቦ የሚሆን በጣም መላም የለበትም። ነጭ ስንዴ ነው፣ በጣም ነጭ ከምነግራችሁ በላይ። ያው የሀገራችን እህል ማሻአላ ተባረክ ረህማን። ይሄ ነጭ ስንዴ ለዳቦ የሚሆን ነው። እርሾ 330 ብር ገዝቼላታለሁ ማለት ነው። አጠቃላይ የበርበሬውም የሽሮም ከነማዘጋጃው ከነ ሁሉ ሆኖ 69530 ብር ፈጅቷል ማለት ነው። ሁላችሁም ትወዱታላችሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። እኔ እህታችሁ ዚነት ከወሎ
ኮምቦልቻ። የምፈልጉትን ነገር በሱ ሊሆን ይችላል። የፈለጋችሁትን ነገር ካዘዛችሁኝ በንጽህና እጅግ በጣም ውብ ተደርገው ይዘጋጅላችኋል። ወዳችኋለሁ። በጣም አከብራችኋለሁ። ሰላማችሁ ይብዛ።